መንግስት አገልግሎትን ለማዘመን ተደራሽ ለማድረግ ለህዝቡ ፈጣን ቀልጣፋ ጥራት ያለው አገልግሎት ለመስጠት በርካታ ጥረቶች ሲያደርግ ቆይቷል። ጥረቶቹ የተወሰነ ያስገኙት ውጤት ቢኖርም ህዝቡ በተለያየ መንገድ በአገልግሎት እንግልት እየደረሰበት እንደሆነ በብዙ ምልልስ የገንዘብ የጊዜ ብክነት እንደሚደርስበት አለመርካት እንዲሁም በእጅ መንሻዎችና በሌሎች ብልሹ አሰራሮች እየተንገላታ እንደሆነ ወቀሳውን ሲያሰማ ቆይቷል። ልክ ፕሮጀክቶች ሰርታችሁ በፍጥነት እንደምታስመርቁት ሁሉ እባካችሁን አገልግሎትም ላይ በዛው ልክ ልዩ ትኩረት ሰጥታችሁ ፈጣን ለውጥ አምጡልን የሚል ጥያቄው ያልተቋረጠ እንደሆነ ሁላችንም እናውቃለን። ስለዚህ ይህንን የመሶብ አንድ ማዕከል አገልግሎት ክቡር ጠቅላይ ሚኒስትራችን በፌዴራል ደረጃ የሀገራዊ ኢኒሼቲቭ ሆኖ እንደ ሀገር በትልቅ ደረጃ እንዲጀመር የህዝቡም እንግልትና ብዙ ውጣ ውረድ እንዲቀንስ ለማድረግ የሚያስችል ስራ ተሰርቶ አምና ከተመረቀበት ጊዜ ጀምሮ አዲስ አበባ በፍጥነት ወደ ስራ ገብታ በአራዳ ክፍለ ከተማ የከተማውን የማዕከል የመሶብ ዲጂታል አገልግሎት እንዲሁም የቦሌ ክፍለ ከተማ አዲስ መሶብ የአንድ ማዕከል ዲጂታል አገልግሎትን በማስጀመር በከፍተኛ ሁኔታ ተስፋ ሰጪ መሰረታዊ ስር ነቀል ለውጥ አምጪ የሆኑ አገልግሎቶች ስትሰጥ ቆይታለች። ዛሬ ደግሞ ይኸው ሶስተኛው ማዕከል ለመክፈትና ለህዝባችን አይዟችሁ በአገልግሎትም በኩል እንደ ጠየቃችሁት ስር ነቀል ለውጥ ማምጣት የሚችሉ መሰረታዊ ስራዎችን እየሰራን ነው እነሆ ለማለት በቅተናል። ለህዝባችን ይሄ ትልቅ እፎይታ ነው። በአገልግሎት ምክንያት የሚደርስበት እንግልት የሚደርስበት የገንዘብ የጊዜ ብክነት ቀላል አይደለም። ለሌሎች ስራዎች ማዋል የሚገባውን ጊዜ ማዋል የሚገባውን ጉልበት ማዋል የሚገባውን ኢነርጂ አገልግሎት ላይ በመመላለስና በወቅቱ ባለማግኘት ምክንያት ያባክናል። ይሄ ካልተለወጠ በስተቀረ ስር ነቀል ለውጥ ካላመጣም በስተቀረ በህዝብና በመንግስት መካከልም ያለውን ትምምን እንደሚያላላ ከዛም አልፎ ለሀገራችን የወጠነውን የብልጽግና ግብ እንዳይሳካ እንቅፋት እንደሚሆን አምነን ቃል በገባነው መሰረት ቃላችንን በተግባር እነሆ ለማለት በቅተናል።